ከጠቅላይ ሚኒስትሩ ጋር እየመጡ ያሉት 5 ድንቅ ትጥቆች። የኢትዮጵያ ጦር በፈረንሳይ መሳሪያዎች ሊዘምን ነው። አደገኛው ራፋል ተዋጊ ጀት ወደ ኢትዮጵያ አየር ኃይል። ከዓመታት በፊት ጠቅላይ ሚኒስትር አብይ ማክሮንን የመሳሪያ ድጋፍ ጠይቀውት ነበር። በወቅቱ ግን ከግብጽ ጋር የጠበቀ ወዳጅ የነበረው ማክሮን ግን ጥያቄውን ውድቅ አድርጎት ነበር። ቆይቶ የተሻሻለው የኢትዮጵያና የፈረንሳይ ግንኙነት ቀደም ብሎ ባህር ኃይሉን በማጠንከር የጀመረ ሲሆን አሁን ደግሞ ወሳኞቹን የፈረንሳይ ትጥቆች ኢትዮጵያን እስከ ማስታጠቅ ደርሷል። ምርጦቹ መሳሪያዎች መንገድ ላይ ናቸው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ለይፋዊ ጉብኝት ወደ ፈረንሳይ ሲገቡ ለዓመታት ይዘውት የቆዩትን ጥያቄ አንቀሳቅሰውታል። የያኔው የትጥቅ ጥያቄ የ4 ቢሊዮን ዶላር ዋጋ የነበረው ሲሆን አሁን ነገሩ ወደ ጥሩ ደረጃ ተሸጋግሮ ትጥቆቹ ወደ ኢትዮጵያ ሊመጡ እየተዘጋጁ ነው። ታዲያ እኛ እንደተለመደው ከመሳሪያዎቹ መካከል ምርጥ 5ቶቹን መርጠን በደረጃ ወደ እናንተ የምናደርስ ሲሆን በቆይታችን የመሳሪያዎቹን አይነት ብቃትና ችሎታ እንዳሰሳለን። በተጨማሪም ለኢትዮጵያ ጦር የሚሰጡትን ብርታት እንቃኛለን። አብራችሁን ቆዩ። የዘገየው የፈረንሳይ መልስ ከጊዜ የቀደመው የጠቅላይ ሚኒስትሩ ጥያቄ። ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ወዲያው የኢትዮጵያ የአየር ኃይልንና ጦርን የማዘመን ፍላጎት ሲያሳዩ ተቀዳሚ ምርጫቸው ያደረጉት ፈረንሳይና የፈረንሳይን ትጥቆች ነበር። በጊዜው ጠቅላይ ሚኒስትሩ የኢትዮጵያን የቆየ የአየር ኃይል ጦር ዘመናዊ ለማድረግ ፍላጎት እንዳላቸው ገልጸው በቀጥታ ነበር ለፈረንሳይ ፕሬዝዳንት ይፋዊ ደብዳቤ የላኩት። በጊዜው ይህ መረጃ በፈረንሳዩ ሳምንታዊ ሌፖይንት ጋዜጣ ላይ ተዘዋውሮ ነበር። በወቅቱ ጠቅላይ ሚኒስትሩ የግዢ ዝርዝራቸውን ለፕሬዝዳንት ኢማኑኤል ማክሮን የላኩላቸው ሲሆን አብይ አህመድ ፈረንሳይ የኢትዮጵያን አየር ኃይል ለማጠንከር በብድር የላቀ የጦር መሳሪያ እንድትሰጥ ጠይቀው ነበር። አሁን ነገሩ ከ6 ዓመት በኋላ ፍሬ አፍርቶ ወደ ተግባር ሊገባ ነው። ታዲያ በጊዜው ከተጠየቁት የመሳሪያ ዝርዝሮች መካከል 12 የጦር ጀቶች በተለይም ራፋኤል እና ሚራዥ 2000ን ጨምሮ 18 ሄሊኮፕተሮችና 2 በኤር ባስ የተሰሩ ወታደራዊ ትራንስፖርት አውሮፕላኖች፣ 10 የላቁ ድሮኖችና ኤሌክትሮኒክ ጃሚንግ ሲስተሞችን ያካትት ነበር። ይህ ብቻ አልነበረም የጠቅላይ ሚኒስትሩ ፍላጎት። ይበልጥ የሚያስገርመው ደግሞ እስከ 6000 ኪሎ ሜትር በላይ ርቀት መምታት የሚችሉ 30 M51 ሚሳይሎችና ኒውክለር አረሮችን ጭምር ጠይቀዋል። ነገር ግን በወቅቱ ፈረንሳይና ኢትዮጵያ የኒውክለር አጠቃቀም ስምምነት ስላልነበራቸው ጥያቄው ውድቅ ተደርጎ ነበር። በጊዜው የጠቅላላ ትጥቆቹ ዋጋ ወደ 4 ቢሊዮን ዶላር ይደርሳል። ፈረንሳይ በይፋ እንዳሳወቀችው ከሆነ ደግሞ በዚህ አወዛጋቢ በሆነው የኤም51 ሚሳይሎች ጉዳይ ውስጥ ለመግባት ፈቃደኛ አልሆነችም። ምክንያቱም ከ2014 ጀምሮ ከግብፁ አልሲሲ ጋር የስትራቴጂካዊ ሽርክና መስርታለች። በዚህም ግብፅ የፈረንሳይ የጦር መሳሪያዎች ዋነኛ ገዢ ናት። ስለዚህ በምንም መልኩ ማክሮን ግብፅን ማስከፋት አልፈለገም ነበር። አንድ ችግር ነበር በጊዜው ነገሩ እውን እንዳይሆን ያደረገው። እሱም የኢትዮጵያ ችግር እነዚህን መሳሪያዎች ለመግዛት የሚያስችል አቅም ያልነበራት መሆኑ ነው። በወቅቱ ታዲያ ጠቅላይ ሚኒስትሩ ራሳቸው ይህን የተገነዘቡ ሲሆን ለዚህ ሁሉ መሳሪያ ብድር እንደሚያስፈልጋቸው አብረው ጽፈው ነበር። በጊዜው ነገሩን ያላመነበት ማክሮን እየቆየ ግን በብዙ ምክንያቶች ከኢትዮጵያ ጎን መቆም ጀመረ። ለዚህ ምክንያቱ ደግሞ አንድም ኢትዮጵያ በአፍሪካ ቀንድ ያላትን ተአማኒነት ለማጠንከርና ከዓለም አቀፍ ተቋማት ጋር የሰላም ጠባቂነት ምስሏን ለመገንባት የምታደርገው ጥረት ብርቱ መሆኑና ሌላኛው ደግሞ ሀገሪቱ ቀድሞውንም በምስራቅ አፍሪካ በተለያዩ የተባበሩት መንግስታት የሰላም ማስከበር ተልዕኮች ውስጥ መገኘቷ ነው። የአሁኑ የፈረንሳይ የመሳሪያ ፈቃድና የኢትዮጵያ አየር ኃይል መጠንከር ታዲያ እንደ ኤርትራና ግብጽ ባሉ የኢትዮጵያን መነሳት በጎ አይን በማይመለከቱ ጎረቤቶቿና ታላላቅ ኃይሎች ላይ ድል የምታገኝበት መንገድም ጭምር ነው። ከጠቅላይ ሚኒስትሩ ጋር ወደ ኢትዮጵያ የሚዘልቁት ምርጥ 5 ትጥቆች። አንደኛ፣ ስመጥሩ ራፋኤል ተዋጊ ጀት። ፈረንሳይ ይህንን ድንቅ ተዋጊ ስትሰራው ተጠባበታለች። ፍጥነቱ እጅግ አደገኛና ወደር አልባ ሲሆን ማክ 1.8 ወይንም በሰዓት 2222 ኪሎ ሜትር በላይ በሆነ ፍጥነት ይወነጨፋል። የጦር ጀቱ ርዝመት 15.30 ሜትር ሲሆን የክንፍ ስፋቱ 10.90 ሜትር ሆኖ ክብደቱ ባዶውን 10300 ኪሎ ግራም ሲታጠቅ ደግሞ 24500 ኪሎ ግራም ነው።
ጠቅላላ የውጊያ ርቀቱ ወይንም የበረራ ክልሉ 1850 ኪሎ ሜትር በአንድ የነዳጅ ሙሌት አሊያም ከ3700 ኪሎ ሜትር በላይ በውጭ ነዳጅ ታንከር ይምዘገዘጋል። የጦር ጀቱ ልዩ የመጫን አቅም ያለው ሲሆን እስከ 9500 ኪሎ ግራም የሚመዝን የጦር መሳሪያና ተጨማሪ ነዳጅ ይሸከማል። ራፋኤል ባለ ብዙ ተግባር ተዋጊ ጀት ሲሆን የአየር የበላይነት፣ መሬት ላይ ጥቃት፣ የባህር ላይ ጥቃት፣ የስለላ ስራዎችና የኒውክሌር መከላከልን ጨምሮ የተለያዩ ተልዕኮዎችን ማከናወን ይችላል። በተጨማሪም እጅግ በጣም ዘመናዊ የራዳር ሲስተሞችና የኤሌክትሮኒክስ ስርዓቶች ስለተካተቱለት ከፍተኛ የሆነ የጦርነት ችሎታና ትክክለኛ ኢላማ የመምታት አቅም አለው። የጦር ጀቱ በብዙ አውደ ውጊያዎች የተፈተነና በውጊያ የተረጋገጠ ሲሆን በተለይም በሊቢያ፣ ማሊ፣ ኢራቅና ሶሪያን ጨምሮ በተለያዩ ግጭቶች ውስጥ ውጤታማነቱን አሳይቷል። በቅርቡ ደግሞ በህንድ የዝግጁነት ማነስ መውደሙ በስፋት ሲነሳ ነበር። የጦር ጀቱ ከቀደምት የኢትዮጵያ የጦር ጀቶች ጋር ሲወዳደር ራፋኤል የኢትዮጵያ አየር ኃይል የቆዩ ሚግ 23 እና ሱ-27 ጀቶች ከሚሰጡት አቅም እጅግ የላቀ ሲሆን ከአዳዲሶቹ ሱ-30ዎች ጋርም ይገዳደራል። በፍጥነት በመንቀሳቀስ ችሎታ፣ በኤሌክትሮኒክስ የጦርነት አቅምና በኢላማ ትክክለኛነት ከብዙዎቹ የላቀ ነው። የዚህ የጦር ጀት ግዢ ታዲያ የኢትዮጵያን የአየር ክልል የመጠበቅ አቅም በእጅጉ ያሳድጋል። የአየር የበላይነትን ለማስፈን ያስችላል። እንዲሁም በመሬት ላይ ለሚደረጉ ወታደራዊ ዘመቻዎች ትክክለኛ ጥቃት በመፈጸም የአየር ላይ ድጋፍ ይሰጣል። በጠቅላላ የኢትዮጵያ ጦር አቅም አንድ ደረጃ ከፍ ይላል። ሁለተኛ አይበገሬው ኤርባስ ኤች-225ኤም ካራካል ሄሊኮፕተር። ይህ የፈረንሳዩ እውቅ የአውሮፕላን አምራች ኤርባስ ያመረተው ሄሊኮፕተር ፍጥነቱ 324 ኪሎ ሜትር በሰዓት ሲሆን በሄሊኮፕተሮች ምድብ እጅግ ከፍተኛ የሚባል ፍጥነት ነው። ጠቅላላ ርዝመቱ 19.5 ሜትር ሆኖ የተሽከርካሪ ሮተር ዲያሜትሩ ደግሞ 12.2 ሜትር ነው። ከፍተኛ የመነሻ ክብደቱ 11000 ኪሎ ግራም ሆኖ በበረራ ወቅት የሚሸፍነው የአየር ክልል 857 ኪሎ ሜትር በአንድ የነዳጅ ሙሌት ሆኖ ተጨማሪ የነዳጅ ታንኮች ካሉ ደግሞ እስከ 1200 ኪሎ ሜትር ይጓዛል። የመጫን አቅሙ እስከ 28 ወታደሮችን ወይም 5000 ኪሎ ግራም ሲሆን 4750 ኪሎ ግራም መሳሪያዎችንም ይታጠቃል። በተጨማሪም ካራካል ለተለያዩ ተልዕኮዎች የተነደፈ ባለብዙ ተግባር ሄሊኮፕተር ነው። ከወታደሮች ማጓጓዝ፣ ልዩ ኃይሎች ማሰማራት፣ ፍለጋና ማዳን፣ የሕክምና መልቀቂያ፣ ሜዲቫክና የጦር መሳሪያ ትራንስፖርት የመሳሰሉ ተግባራትን ማከናወን ይችላል። ሁሉም የአየር ሁኔታ ውስጥ የመብረር ችሎታ ያለው ሆኖ የተሰራ ብሎም በረራ ውስጥ ነዳጅ መሙላት እንዲሁም የላቀ ኤሌክትሮኒክስ ሲስተሞች የተገጠሙለት ነው። በአፍጋኒስታን፣ ማሊና ሌሎች ግጭቶች ውስጥ ጥቅም ላይ ውሎ ስኬታማነቱ ተረጋግጧል። ከቀደምት የኢትዮጵያ መሳሪያዎች ጋር ሲወዳደር ካራካል ከኢትዮጵያ የቆዩ ሄሊኮፕተሮች እጅግ የላቀ ሲሆን በከፍተኛ የመጫን አቅም፣ በረጅም ርቀት በረራ፣ በከፋ የአየር ሁኔታ የመብረር ችሎታና በላቀ ኤሌክትሮኒክስ የተሻሻለ ብቃት አለው። ሄሊኮፕተሩ ታዲያ በኢትዮጵያ ወታደራዊ አቅም ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። በዚህም የካራካል ግዢ የኢትዮጵያን ፈጣን ምላሽ ሰጪ ኃይል የማሰማራት ወታደሮችንና ቁሳቁሶችን አስቸጋሪ መልክዓ ምድር የማጓጓዝ እንዲሁም ውጤታማ የፍለጋና የማዳን ስራዎችን የማካሄድ አቅምና አደገኛ ውጊያዎችን የማካሄድ አቅምን በእጅጉ ያሳድጋል ተብሎ ይጠበቃል። ሶስተኛ ኤርባስ ኤ400ኤም አትላስ ወታደራዊ ትራንስፖርት አውሮፕላን። ይህ ግዙፍ አውሮፕላን ደግሞ ከፍተኛ ፍጥነቱ 780 ኪሎ ሜትር በሰዓት ሲሆን የአውሮፕላኑ ርዝመት 45.1 ሜትር ሆኖ የክንፍ ስፋቱ 42.4 ሜትር የሆነ ብሎም ክብደቱ 141,000 ኪሎ ግራም ነው። ጠቅላላ የበረራ ክልሉ 3300 ኪሎ ሜትር ከፍተኛ ጭጋግ ጋር አሊያም 8900 ኪሎ ሜትር ያለ ጭነት ነው። የመጫን አቅሙ እስከ 37000 ኪሎ ግራም ወይም 37 ቶን ሲሆን አትላስ ለስትራቴጂ ና ታክቲካዊ የአየር ትራንስፖርት ታስቦ በልዩነት የተነደፈ ነው። ከከባድ መሳሪያዎች ማለትም እንደ ታንኮች፣ ወታደሮች፣ የሰብአዊ እርዳታ ቁሳቁሶችና ተሽከርካሪዎችን ጨምሮ ሰፋ ያሉ ጭነቶችን ማጓጓዝ ይችላል። ምን ይሄ ብቻ! አውሮፕላኑ በአጭርና ባልተስተካከሉ ማኮብኮቢያዎች ላይ ማረፍና መነሳት ይችላል። 4 ኃይለኛ የቱርቦ ፕሮፕ ሞተሮች የተገጠሙለት ሆኖ የተራቀቀ የአቪዮኒክስ ስርዓትና የጭነት አያያዝ ስርዓትም አለው።
አትላስ የኢትዮጵያ ወታደራዊ ትራንስፖርት አቅምን የሚጨምር ሲሆን እንደ አንቶኖቭ 12 ካሉ ነባር አውሮፕላኖች በብዙ መልኩ እጅግ የላቀ ነው። በትልቅ ጭነት በረጅም ርቀት በፍጥነትና ባልተስተካከለ የመሬት አቀማመጥ ላይ የመብረርና የማረፍ ችሎታው ደግሞ ልዩ ያደርገዋል። ያም ሆነ ይህ አውሮፕላኑ በኢትዮጵያ ወታደራዊ አቅም ላይ የሚያሳድረው አወንታዊ ተጽዕኖ ቀላል የሚባል አይደለም። በዚህም የአትላስ ግዢ የኢትዮጵያን ወታደራዊ ሎጂስቲክ አቅም በእጅጉ ያሳድጋል። ወታደሮችንና መሳሪያዎችን በፍጥነት ወደ ማንኛውም የሀገሪቱ ክፍል ወይም ለሰላም ማስከበር ተልዕኮች ማሰማራት ያስችላል። አራተኛ፣ ዘመናዊው ኔውሮን ሰው አልባ የውጊያ አውሮፕላን። የሰው አልባ አውሮፕላን ፍጥነት 980 ኪሎ ሜትር በሰዓት ማለትም ማክ 0.8 ሲሆን ቁመቱ 9.5 ሜትር፣ የክንፍ ስፋቱ 12.5 ሜትር 7000 ኪሎ ግራም ነው። የተለያዩ የጦር መሳሪያዎችን መሸከም አቅም ያለው ድሮኑ በአንዴ ረጅም የበረራ ርቀትን መሸፈን ይችላል። ኔሮን በስቲልዝ ቴክኖሎጂ የተገነባ የውጊያ ድሮን ሲሆን ለስለላ፣ ለኢላማ ፍለጋና ለትክክለኛ ጥቃቶች ሊያገለግል ይችላል። ድሮኑ የራዳር ምልክቶችን ለመቀነስ የሚያስችል ዲዛይን ያለው ራሱን የቻለ የበረራ ችሎታና የላቀ የስለላ ስርዓቶችን የታጠቀ ሲሆን ለኢትዮጵያ ወታደራዊ አቅም መጨመር ያለው ፋይዳ ቀላል አይሆንም። የኔሮን ግዥ ታዲያ የኢትዮጵያን የስለላ የመረጃ መሰብሰቢያና የኢላማ ማጥቂያ ችሎታዎችን ያሳድጋል። ለሀገሪቱ የረጅም ርቀት ክትትልና የስትራቴጂያዊ ጥቃት አቅም ይሰጣል። አምስተኛ፣ ሌክሌርክ ዋና ተዋጊ ታንክ። ፈረንሳይ ይህንን ታንክ በመስራቷ ሁሌም ስትኮራ ትኖራለች። ፍጥነቱ በተስተካከለ መንገድ ላይ በሰዓት 72 ኪሎ ሜትር ሲሆን ርዝመቱ 9.87 ሜትር ከአፈሙዙ ጋር፣ ስፋቱ 3.60 ሜትር፣ ክብደቱ ደግሞ 54.5 ቶን በአንዴ የሚሸፍነው የጥቃት ክልል 550 ኪሎ ሜትር ያለ ተጨማሪ ነዳጅ ሲሆን 650 ኪሎ ሜትር ከተጨማሪ ነዳጅ ጋር ይጓዛል። በዋነኝነት የሚታጠቀው ትጥቅ ባለ 120 ሚሊ ሜትር መድፍ ሆኖ ሌክሌርክ እጅግ በጣም ዘመናዊ የውጊያ ታንክ ሲሆን የላቀ የትጥቅ የተተኳሽ ብቃትና ፈጣን ተንቀሳቃሽነት አለው። አውቶማቲክ ጫኝ ወይንም አውቶ ሎደር ያለው ሲሆን ይህም የሰራተኞች ብዛት እንዲቀንስ ያደርጋል። በቴክኖሎጂ ፈጠራ ዘርፍ የሞዱላር ትጥቅ ስርዓት፣ የላቀ የእሳት መቆጣጠሪያ ስርዓትና የዲጂታል የውጊያ አስተዳደር ስርዓት አለው። ይሄ የውጊያ ታንክ ታዲያ የተረጋገጠ ግልጋሎትን በተባበሩት አረብ ኤሚሬትስ ጦር መስጠት ችሎ ነበር። ለኢትዮጵያ ወታደራዊ አቅም ያለው ፋይዳ ደግሞ ቀላል አይሆንም። ከቀደምት የኢትዮጵያ ታንኮች ጋር ሲወዳደር ሌክሌርክ የኢትዮጵያ የቆዩ ቲ72 እና ቲ62 ታንኮች ከሚሰጡት አቅም እጅግ የላቀ ነው። በትጥቅ ብቃት፣ በተተኳሽ አቅም ብሎም በፍጥነትና በቴክኖሎጂ የላቀ ነው። የሌክሌርክ ግዢ የኢትዮጵያን የመሬት ጦር የውጊያ አቅም ያጠናክራል። በተከፈቱ አውደ ውጊያዎችና የጦር ሜዳዎች ብሎም በከተማ ውጊያዎች ተዋጊዎችን ውጤታማነትን ያሳድጋል። የተወደዳችሁ ሰሞነኛ ወዳጆች፣ በእርግጠኝነት መናገር የሚቻለው ይህንን ብቻ ነው። በቅርቡ እነዚህ ትጥቆች ወደ ኢትዮጵያ ጦር ይገባሉ። ኃይሉንም በእጅጉ ያጠነክሩታል። እስከዚያ ድረስ የሚፈጠረውን አብረን የምናይ ይሆናል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም።